አብዛኛው ሰው በ21ኛው ክፍለ ዘመን ስኬታማ መሆን ያቃተው እድል ስለጠፋ ሳይሆን እድሎችን በትጋት መፈለግ ስላቆመ ነው። በአንድ ዓመት ውስጥ ቢሊዮኖችን መስራት ከባህር ዳር አሸዋ በአንድ እጅ የመስፈር ያክል እንዴት እንደሚቀል አሳያለሁ። በወር ከ30,000 እስከ 35,000 ዶላር በምሰራበት ወቅት የ26 የ27 ዓመት ወጣት ነበርኩ። 35,000 ዶላር በወር ማግኘት ማለት ምን ያክል ትልቅ ነገር እንደነበረ እንግዲህ ልብ በሉ። እጅግ በጣም ብዙ ብር ነው። ታዲያ አሁን ላይ እንደዚህ አይነት ገቢ እንዳገኝ የረዱኝ ነገሮች ምንድን ናቸው? እዛ ደረጃ ላይስ ሊያደርሰኝ የቻለው ነገር ምንድን ነው? ብዙ ነገሮችን ተምሬና እነዛን ነገሮች ተግባራዊ አድርጌ ነው እዚህ ደረጃ ላይ ልደርስ የቻልኩት። አሁን በኔትወርክ ማርኬቲንግ ላይ በጣም ስኬታማ ሆኛለሁ። ስለዚህ ትንሽ ነገር በሚፈልግ ቢዝነስ ውስጥ ትንሽ ነገር ይዤ ገብቼ በጣም ብዙ ነገር ላተርፍ ችያለሁ። ኔትወርክ ማርኬቲንግ ይህን ያክል በጣም አትራፊ የሚባል ቢዝነስ ነበር። እንግዲህ ምንም አይነት ካፒታል ሳይኖራችሁ በተማራችሁት ነገር በተጨማሪም ደግሞ መሸጥ በምትችሉት አቅም ብዙ ነገሮችን እያገኛችሁ ታልፋላችሁ። ሁሉም ሰው ከአንድ ሰው ነው የሚጀምረው። አንድ ሰው ይላል፣ ሁለት ሰው ይላል፣ ሶስት ሰው ይላል እያላችሁ ቀስ በቀስ እያደጋችሁ ነው የምትመጡት። ስለዚህ የመጀመሪያ 4-5 ሰዎች ይኖሯችኋል ማለት ነው። ሳታስቡት ወደ 50 እያደገ ይመጣል። 50፣ 60፣ 70 እያለ እንዲህ እያደገ እናንተም እየተማራችሁ እየሰራችሁበት ትመጣላችሁ። አሁን ደግሞ በ21ኛው ክፍለ ዘመን ላይ እንግዲህ አብዛኛው ሰው እናንተን ስኬታማ ናችሁ ብሎ ቢያስባችሁና እንደናንተ አይነት ህይወት እንዴት ልኖር ብሎ ቢጠይቃችሁ የምትመክሩት ምክር ይህ መሆን አለበት። ኦፖርቹኒቲ ወይም መልካም ዕድል የሚባለው ነገር በ21ኛው ክፍለ ዘመን ያልተገደበ ወይም አንሊሚትድ ነው ማለት ይቻላል። በቃ ምን አለፋችሁ ምንም አይነት ማብቂያ የለውም። እድል በየቦታው ይገኛል። እናንተ ግን እድሉን ለማየት ዝግጁ መሆን መቻል አለባችሁ። እናም አሁን ላይ ያለውን ሁኔታ ስትመለከቱት ከዚህ ማለቂያ ከሌለው ማሲቭ ከሚባለው መልካም እድል ወይም ኦፖርቹኒቲ ብዙ ከሚባለው እድል ውስጥ በጣም ጥቂቷን ብቻ ነው የያዝናት። ስለዚህ የዓለምን ኢኮኖሚ እየገመገማችሁ ደግሞ በቀጣይ ዓመታቶች ክፍት ሊሆኑ የሚችሉትን እድሎች ደግሞ እያሰባችሁ መምጣት መቻል አለባችሁ። በአንድ ወቅት አንድ ሰው ወደ እኔ መጣና በአንድ ዓመት ውስጥ 1 ቢሊዮን ዶላር በሽያጭ ወይም በሴልስ ቢመዘገብ ብዙ አይደለም እንዴ? ከምናስበውስ በላይ አይሆንም እንዴ ብሎ ጠየቀኝ። አዎ ብዙ ነው። ነገር ግን ከምን እያነጻጸራችሁት ነው የሚለውም ነገር ዋና ጥያቄ መሆን አለበት። ምክንያቱም ከዓለም ኢኮኖሚ ጋር ካነጻጸራችሁት 1 ቢሊዮን ዶላር በዓመት በጣም ትንሽ የሚባል ቁጥር ሊሆን ይችላል። ባህር ዳርቻ ላይ ሄዳችሁ በአንድ እጃችሁ አፈስ ልታደርጓት የምትችሏት አሸዋ ልትሆን ትችላለች። ስለዚህ ከራሴም ህይወት ከድርጅቱ ውስጥም ደግሞ ካገኘሁት ዕውቀት በተጨማሪ ዓለም ላይ ካየኋቸው ነገሮች ይጠቅማሉ ብዬ የማስባቸውን ነገሮች ላጋራችሁ። የመጀመሪያው ዘርፈ ብዙ ሙያ ወይም መልቲፕል ስኪል ያስፈልጋችኋል ብዬ አስባለሁ። ባለ ብዙ ክህሎቶች ባለቤት መሆን አለባችሁ። ይህንንም ደግሞ እኔ የ25 ዓመት ወጣት በነበርኩበት ጊዜ የተማርኩት ነገር ነው። ምክንያቱም ከልጅነት ጀምሮ የነበረኝ ክህሎት ምንድነው ካላችሁን ላሞችን ማለብ ነበር። ነገር ግን ከላሞች ወተት በማለብ በህይወት ስንት ይሰራል ካላችሁን ያን ያክል አልነበረም። ስለዚህ ተጨማሪ ዕውቀት ተጨማሪ ክህሎት ያስፈልገኝ ነበር። የግል ሜንቶሬ ወይም የህይወት አስተማሪ ማለቴ ነው ሚስተር ሾፍ በ25 ዓመቴ ተጨማሪ ክህሎቶችን ማዳበር እንዳለብኝ ይመክረኝ ነበር። ምክንያቱም አንድ ክህሎት ብቻ ያለው ሰው ለብዙ ነገሮች ተጋላጭ የሆነ ሰው ነው። ትናንሽ ነገሮች በህይወታችሁ ለውጥ ሲያመጡ እናንተ በአንድ ክህሎት ብቻ ናችሁ ማለት ነው። በዚህ ምክንያት ህይወታችሁ በቀላሉ አደጋ ላይ ሊሆን ይችላል። ስለሆነም መንገዶችን መለወጥና መቀየር አለባችሁ።
ታዲያ በአደጋ ላይ ልትወድቁ የምትችሉት ለምንድን ነው? ኢኮኖሚካሊ እናንተን ስለሚጎዳችሁ። መጀመሪያ ላይ ወደ ኔትወርክ ማርኬቲንግ ቢዝነስ ውስጥ ስገባና በዚህ ስራ ውስጥ ለመሳተፍ ሳስብ ብዙ የተማርኳቸው ስኪሎች፣ ክህሎቶች አሉ። ከነዛ ስኪሎች መካከል መሸጥ የሚባለውን ነገር እንዴት አድርጌ ልፈጽም እችላለሁ? ደንበኞችን ወይም ከስተመሮችን እንዴት እያፈራሁ ነው የሚሄደው የሚለውን ነገር በደንብ ነው የተማርኩት። አሁን ባለ 2 ክህሎት ባለቤት ሆኛለሁ ማለት ነው። የመጀመሪያው ከልጅነቴ ጀምሮ እርሻ ላይ የለመድኩት ነገር ነው። ሁለተኛው ደግሞ ይኸው በሽያጭ ስራ ላይ የማልታማ ጎበዝ ሰው ሆኛለሁ። ታዲያ አሁን የትኛው ክህሎቴ ነው እኔ እንደዚህ እንዲኖረኝ ያደረገው? ላሞችን ማለብ ሳይሆን ሽያጮችን መፈጸም፣ ብዙ ደንበኛ ወይም ብዙ ከስተመሮችን እንዳፈራ ረድቶኛል። ከዚያም አልፎ ደግሞ ድርጅት ወይም ኦርጋናይዜሽን ውስጥ ሰዎችን እንዴት መምረጥ ወይም መመልመል እንዳለብኝ በሚገባ ተምሬያለሁ። ሰዎችም ወደ እናንተ መጥተው እናንተ የምታደርጉትን ነገር እያደረጉ እንዲሄዱ የምትፈልጉ ከሆነ እድሉን ማሳየት መቻል ይጠበቅባቸዋል። ስለዚህ ስለ መረጣው ወይም ስለ ምልመላው ሳስብ ሰዎችን አምጥቼ እንዲቀላቀሉ ለማድረግ ስሞክር መጀመሪያ እንዲመለከቱት ያደረኩት ነገር እድሉን ነው። እናም አካባቢ ካሉ ሰዎች ነው የተነሳሁት ማለት ነው። የነገርኳቸውም ነገር በጣም ሲምፕል ወይም ቀላል የሚባል ነው። አሁን እየሰራው ያለሁት ነገር ላይ ብትቀላቀሉኝም ባትቀላቀሉኝም ችግር የለውም። ያን ያክል አስፈላጊ የሚባል ነገር አይደለም። ከኪሳችሁም ገንዘብ አውጥታችሁ ይህንን ነገር ግዙ እያልኳችሁ አይደለም። ነገር ግን ባትገዙም እንኳን መመልከት እንዳለባችሁ እርግጠኛ ሆኜ ልንገራችሁ። ምክንያቱም ይህንን ነገር እየሰራው 1 ዓመት ባሳልፍ ከ1 ዓመት በኋላ ደግሞ በጣም ጥሩ የሚባል ደረጃ ላይ ራሴን ባገኝ የዛኔ እናንተ የኔ ስልክ ላይ እየደወላችሁ እንዴት ይህን ነገር ለኛ አትነግረንም? እንዴት ለብቻህ አመለጥክ? እንዴት ለብቻህ ተለወጥክ? ብላችሁ እንድትወቅሱኝ አልፈልግም። ስለዚህ ይህ ነገር ወደፊት እንዳይፈጠር ስለምፈልግ ከአሁኑ ነገሩን እንድትመለከቱት እድሉን ልስጣችሁ እያልኳችሁ ነው። እነሱ እንዲገቡ ፈልጌ አይደለም። በቃ እድሉን ይመልከቱልኝ። ከፈለጉ ይግቡ፣ ካልፈለጉ መውጣት ይችላሉ። ምክንያቱም ያን ያክል አስፈላጊ አይደለም። በቅርብ ጓደኞችና ቤተሰቦች መካከል ጂም ሮን እንዴት እንዲያደርገናል፣ እንዴት ጥሎን ይሄዳል የሚለው ነገር እንዳይነሳ ነው የፈለግሁት። ስለዚህ በጣም ብዙ ሰው መግባቱ አይቀርም። በጣም ብዙ ሰው በእኔ ስር መለወጡ አይቀርም። እንዲህ አልኳቸው፣ እናንተ ግን እዚህ ጋር እድሉን አግኝታችኋል። ይህም የማየትም የመግባትም እድል አላችሁ ብዬ ነግሬ ማለፍና የፈለግኩት። ምክንያቱም ድርጅት ውስጥ የምሰራ ከሆነና እንደ ግል ማርኬተር የምንቀሳቀስ ከሆነ 2 እድሎችና 2 የማርኬቲንግ ፕላኖች እንዳሉ ልብ ብዬ አይቻለሁ። አንደኛው ፕላን እናንተ እዚህ ጋር ትቆማላችሁ። ይህንን ፕሮዳክት ወይም ይህንን ምርት አገኛችሁ። ይህን የምትሸጡትን ዕቃ አገኛችሁ። ይህንን ነገር ከሸጣችሁ ደግሞ ገንዘብ ታገኛላችሁ የሚል ነበረ። ሁለተኛው ማርኬቲንግ ፕላን ግን እናንተ አንድን ሰው ወደ ድርጅቱ ታመጣላችሁ። ያ ሰው ይህንን ዕቃ በደንብ እንዲሸጥ ታስተምሩታላችሁ። ያ ሰው በሸጠ ቁጥር እሱም እናንተም ታገኛላችሁ ነበር። በቃ ድርጅቱ ለመጀመሪያ ጊዜ ያስተዋወቀኝ ሐሳብ ይሄ ነው ማለት እችላለሁ። ይህንን መንገድ ካሳዩኝ በኋላ የጠየኳቸው አንድ ጥያቄ ነበር። ምን ያክል ሰዎች ላይ ተጽዕኖ መፍጠር እችላለሁ? ሰዎችንስ እንዲሸጡ አስተምሬ ከሸጡት ላይ እኔም እነሱም እንዴት ነው ተጠቃሚ የምንሆነው የሚለውን ነበር የተመለከትኩት። እነሱም ሲመልሱልኝ የፈለከውን ያክል ምንም አይነት ገደብ የለውም አሉኝ። ልክ እነሱን ከሰማው በኋላ ነው እንግዲህ ቀለል ያለች አስተያየት የሰጠኋቸው። በቃ እንደዛ ከሆነ ሀብታም መሆን አይቀርም አልኩ። ምክንያቱም የምመለምለው ወይም የምመርጠው የሰው ብዛት አንሊሚትድ ወይም ገደብ አልባ ከሆነ የማገኘውም የገንዘብ ልክ እንደዚሁ ገደብ አልባ ነው ማለት ነው። ሀብታም ለመሆን የተፈጠርኩ ሰው እሆናለሁ ማለት ነው። ሀብታም መሆኔ እንደማይቀር የዛኔ ገብቶኛል። ስለዚህ ወዲያውን ወደ ስራ ገባው ማለት ነው። 2 አይነት የውይይት አይነቶች እንዳሉ ተረዳው። አንደኛው
ኢንፎርማል ሲሆን ሁለተኛው ደግሞ ፎርማል ነው።